ባዶ ቤት እንኳን ብትሆን ከግድግዳና ከቁልፍ ጋር የምትጣላ ሴት ናት። ከኛ በላይ አንተ ታውቃታለህ። ያ ደግሞ ተቻችሎ ለመኖር ትልቅ ዋስትና። ያው ወይዘሮ ዛራ እንደዚህ አይነት ባህሪ መቼም ሊስተካከል አይችልም። በቅርብ ጊዜ ውስጥ ከየትም ይሁን ዘርፈሽም ቢሆን 1 ሚሊዮን ብር እፈልጋለሁ። ይሄ ቁጥር በብርም አለ እንዴ? አፍሽን አትክፈች። አንዱን ቆይ ዝም ብዬ ሳዳምጥ የፈራው መሰለህ እንዴ? እኔ እኮ ስለማከብርህ ነው። አንቺ አከበርሽኝ አላከበርሽኝ ምን እንዳይፈጠር። አንተም እኮ ከባባድ ባህሪዎች አሉ። ከኔ በፊት የነበረህን ህይወት በዛ ምክንያት ነው የተውከው። አትርሳ። የገፋሁት ህይወት እኮ ነው አሁን ላይ የከፈለኝ። አንዱን የጠየከኝን ገንዘብ እኔ ከየት አመጣለሁ? በዚህ 2 ሳምንት ውስጥ ገንዘቤን ካላመጣሽ ንብረቶቼን ሰብስቤ እዚሁ ቤት ውስጥ ነው። ያኔ ሰዓት አመቻችቼ ሲጥ አድርጌ እደልሻለሁ። ሜርሲ እንግዲህ ግራ ገብቷታል። የለም ስትል የነበረው ባሏ እስከ ቤት ድረስ መቷል ማለት ነው። ሜርሲ በዚህ ሰዓት ላይ በጣም ጭንቅ ውስጥ ትገኛለች። እንግዲህ አቶ ሜሌክን ሲገድል ማንም አላየም ብሎ ነበረ አቶ አምናን። ያችኛዋ ልጅ ደግሞ እንግዲህ የአቶ አምናንን ቪዲዮ ቀርጻ ያስቀመጠችውን ቪዲዮ ለአቶ አምናን ትልካለች። አቶ አምናን ደግሞ በጣም ይደነግጣል። ይሄ ነገር እንዴት ሊሆን ይችላል በማለት በጣም በድንጋጤ ውስጥ ይገኛል ማለት ነው። እንግዲህ አላሰበው ማንም አላየኝም ብሎ ነው ይሄን ቪዲዮ የሰራ። ያኔ ይሄ ቪዲዮ እንዴት ሰው ያየኝ ነበር እንደዚህ ገድል ብሎ ጠርጥሮም አያውቅም ማለት ነው። እንግዲህ ዛሬ ላይ ያ ቪዲዮ ስላክለት በጣም ነው የደነገጠው። ይሄ ነገር እንዴት ሊሆን ይችላል በማለት በጣም ደንግጧል። እንግዲህ ያችኛው ልጅ የሱን ወረቀት የሰረቀችው እንደገና በማታ ቤታቸውን ገብታ ምን እንደሚያደርጉ የት እንደሚሄዱ ለማወቅ ካሜራውን ደብቃ ከቤት ወጣለች ማለት ነው። እነሱ ግን ካሜራው ቤት ውስጥ አቶ አምናን ክላስ ሳሎን ውስጥ ሁሉም ቦታ ካሜራ አርጋ እንደሄደችው ማንም ሰው አላወቅም ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ባሮክ እንግዲህ ወንድሙን እያሳደደ ይገኛል። ቤት ውስጥ ያለ ሰው ሁሉ ያሳደደኝ አቶ እኔን ለምንድን ነው እንደዚህ የሚያደርጉኝ? መልካም መሆኔ እንደዚህ ዋጋ ያስከፍለኛል ወይ ብሎ አቶ አምናን እንግዲህ በጣም ተናዷል። እና ባሮክም ያ ፋይል ከልጅቷ ሊቀበል ነበረ። እሱ ጋር ሲሄድ ልጅቷ አልሰጥም ብለዋለች። እንግዲህ ለምንድን ነው ማሰጭኝ? አንቺ በዚህ ፋይል ውስጥ ምንድነው ጥቅም ያለው? እንግዲህ አቶ መለክን ወንድሜ እንደገደለው አታውቅም እንደ እኔ ሁሉም ማስረጃ መረጃ አለኝ፣ የትም ልታመልጡ አትችልም ትለዋለች። እንግዲህ አቶ ባሮክ ደግሞ ይሄን ፋይል ከሰጣሽኝ ስንት ብር ነው የምትፈልጊውን አይል ብር ሰጥሻለሁ፣ 100,000፣ 200,000፣ 300,000 የፈለግሽውን ሰጥሻለሁ፣ ግን ይሄኛውን ፋይል ለእኔ ስጭኝ ይላታል። እሷ ደግሞ አልሰጥም ብዬዋለሁ። አቶ አምናን ይሄን ነገር ያውቃል። አንተ ፋይል ከኔ ለመቀበል እንደምትሞክር ግን አቶ አምናን ያውቃል ወይ ብላ ትጠይቀዋለች። እሱም አያውቅም ምንም ነገር ይላታል። እንግዲህ ለምንድን ነው ወንድሜን ሳታስተዋውቅ ይሄን ፋይል ለመውሰድ የመጣከው? ምንድን ነው የፈለግከው ከኔ? ናታን እንግዲህ ወይዘሪት ሞርዜና እንግዲህ ከሜርሲ ራቅ ብላ ትናገራለች። ለምንድን ነው እንደዚህ ያልሽኝ? ሜርሲ እኮ በጣም ከዚህ ቤት ካሉ ሰዎች ሁሉ ትለያለች፣ በሁሉም ነገር ትረዳኛለች ብላ ይነግራታል። በጣም ክፉ ነገር ስለምታደርግ ከዚች ሴት ብትራቅ ለአንተ ይሻላል ብዬ ነው። እምቢ ካልክ ግን ውጤቱን በኋላ አንተ ራስህ ትደርስበታለህ ትለዋለች። እሱ ግን አልሰማ ብሎታል። እንግዲህ አቶ ባሮክ የህፃንነቱ ጊዜ ያሳለፈውን ጊዜ አቶ አምናንን ለመቅጣት እየሞከረ ይገኛል። እንግዲህ ወይዘሪት ሞርዜና ተው፣ ይሄ ነገር ወስዶ በማይሆን ነገር ላይ እንደምጥል ታውቃለህ፣ ተመካክረን ሁሉንም ነገር ብንፈታ ይሻላል ተው ብላ ትለምናለች።
አንቺን አገባሽም ይላታል። እንግዲህ እኔ ምን እንደማደርግ ምን እንደምሰራ እኔ ራሴ አውቃለሁ፣ ምን እንደማደርግ እኔ ራሴ አውቃለሁ፣ አንቺን አገባሽም ይላል። እንግዲህ የወይዘሪት ሜርሲ ባሏ መጥቶ ከች ብሏል። በዚህ ሳምንት ውስጥ 1 ሚሊዮን ብር ከምንም እንደምንም ሆነሽ ካላዘጋጀሽልኝ እዚህ ቤት ንብረትን ሰብስቤ መጥቼ ቁጭ ብዬ ጊዜንና ሰዓቱን አስተካክዬ ስጣርጌ ነው የሚገልሽ። አለበለዛ ግን ብሬን አስቀምጪ፣ ብሬን አስተካክለሽ ስጪ ይላታል። እሷ ደግሞ አይ ይሄ ነገር ሊሆን አይችልም፣ አንተ የምትለው ነገር ሁሉ ሲተስ ነው፣ አንተ ምንድን ነው የምትለው? እኔ ይሄን ነገር ለማድረግ አልችልም ትለዋለች። እሱ ደግሞ ቻልሽ አልቻልሽ እኔን አያገባኝም፣ ግን የምልሽን ብቻ አድርጊ፣ እኔ እንዴትም ሆነሽ ዘርፈሽም ቢሆን 1 ሚሊዮን ብሩን ስጭኝ፣ አለበለዚያ ግን ማደርገውን እኔ አውቃለሁ ብሎ ይፎግራታል ማለት ነው። የሜርሲ ባል እንግዲህ ወይዘሪት ዛህራ ሁሉም ሰው ቀኑ ሲደርስ እውነቱ መጋለጡ አይቀርም ብዬሽ ነበረ፣ አንቺ ግን አልተረዳሽኝ ነበረ። አየሽ ዛሬ የምትገቢበትን አጣሽ። እኔ እኮ ነግሬሻለሁ፣ ምትሰሪው ስራ ሴራሽ ሁሉ አንድ ቀን መጋለጡ አይቀርም። እንግዲህ እኔን ሰደቡኝ ብላ ለአቶ አምናን ሄዳ ትናገራለች። አቶ አምናን አይዞርት ዛህራ ላይና አክስቱ ላይ ይጮዋልና በዛ ምክንያት እንግዲህ ለሁሉም ነገር ጊዜ አለ ትላታለች። እንግዲህ ወይዘሪት ዛህራ ሜርሲ አንቺ ግን ይሄን ነገር ለአቶ አምናን አትናገሪ እንጂ ሁሉንም ነገር እኔ አዘጋጃለሁ፣ ምግብም የዛሬውን እኔ እሰራለሁ፣ ግን ይሄን ነገር ለማንም እንዳትናገሪ ትለዋለች። እሱ ግን ከበሩ ገፍትሯት ወደ ቤት እየሮጠ ይገባል ማለት ነው። በዛ በጣም ደንግጣ እያለች እንግዲህ ወደ ቤት መጥቶ እኔ የሜርሲ ባል ነኝ ብሎ ይናገራል ማለት ነው። አቶ አምናንም መጥቶ እንግዲህ በቃ አንተ ሄድና እኔ ጋር ተደዋውለን ጊዜ አስተካክለን መምጣት ትችላለህ ትለዋለች። ወይዘሪት ሙርሲና ደግሞ እንግዲህ እንዴት ጊዜ ተቀጣጥረሽ፣ የቤተሰብ ሰው እኮ ጊዜ አያስፈልገውም፣ የፈለገበት ጊዜ መጥቶ መኖር ይችላል ትለዋለች። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዩቱቤን ሰብስክራይብ፣ ላይክ እያረጋችሁ ስለምታበረታቱኝ ከልብ አመሰግናችኋለሁ። አሁንም እንድታበረታቱኝ እጠይቃችኋለሁ። መልካም ጊዜ ተመኛሁላችሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። አመሰግናለሁ። ወደ ውጭ ስትወጣ ብሌን ምን እያረግሽ እንዳለሽ ገብቶሻል ይላታል። አዎ ወይዘሮ ዛህራ ከዚህ ቤት ከሄደች እኔ ማሄድ አለብኝ። እዚህ ቤት ላይ ለአንድ ሰከንድም መቆየት አስፈልገኝም ብላ ስትል ወይዘሪት ዛህራ ወደ ቤት እንዲመለሱ አድርጓል ማለት ነው አቶ አምናን። እንዲሁም ደግሞ የጄሪን ምስጢር ሙስጠፋ ለጄሪ ምን እንደሆነ ወይዘሪት ሜርሲ አውቃለች ማለት ነው። ሲፋን ደግሞ የሞርዚናን ልጅ የልጇን ልጅ በመክተፍ የካምፓኒው ግማሽ የኔ እንዲሆን አደርጋለሁ፣ አይሆንም ካለች ደግሞ ጨልላታለሁ ትላታለች። አይ ከመግደል ማስጠናቀቅ ማስፈራራት ይላታል ሙስጠፋ። ምን ማለት አስበክ ነው እንደዚህ ያልከው? ገድለሽ ምንም ነገር አታገኝም፣ ግን እያስፈራራሽ ከኖርሽ ግን ሁሉንም ነገር ታገኛለሽ። ሙስጠፋ ደግሞ ከጄሪ ተቀብሎ ብሩን ወስዶ ለእሷ ይሰጣታል። ለምንድን ነው ይሄን ብር ሁሉ ይዘሽ የመጣሽው? ከየት ነው ያመጣከው ስትል ከየት መጣ ብቻ ሳይሆን ይህን ብር የምታረጊውን ነገር ሁሉ ማድረግ ትችያለሽ። ስለዚህ ይህን ብር ተጠቀሚ ብሎ ይሰጣታል። በጣም ፍራቻ ውስጥ ማን ነው ተከታትሎኝ እኔን የሚጎዳኝ ብሎ አቶ አምናን በጣም ተጨንቋል ማለት ነው። የድሮ ምስጢሯን ለማወቅ እየተከታተለቻት እንዳለች ወይዘሪት ሜርሲን አወቀች ማለት ነው። ወይዘሪት ሞርዚና ደግሞ የሜርሲን የድሮ ህይወቷን ማን ባሏ እንደሆነ ለማወቅ በጣም ክትትል እያረገች ነበረ።
ቃል ደግሞ ሞርዚናን እያገዛት ይገኛል። እንግዲህ አቶ አምናን ምንም ነገር አያውቅም። ቤት ውስጥ ምን እንደተፈጠረ ያለ ምን እያረጉ እንዳለ እስካሁን ድረስ ግራ ገብቶታል። እንግዲህ እናቴ ደብቃ የሞተችው ነገር እንዳለ ነው አሁንማ እየተሰማኝ ያለ ብሎ ይናገራል። ምን አይነት ለምሳሌ ምን አይነት ነው ስትል አይ በቃ የሆነ ትልቅ ነገር የደበቀችኝ ነው እየመሰለ ያለው ብሎ ይናግራታል። አይ ተው በቃ አንተ ስለሱ ምንም አትጨነቅ ትለዋለች። ከዛ ወይዘሪት ሞርዚና ደግሞ ልጄ ማን ነው እንዲህ ያደረጋት ስል ቃል ደግሞ አይ አንቺ ሜርሲን መጠርጠር የለብሽም። በዚህ ሰዓት ላይ ሌላ ሰውም ሊሆን ይችላል። ጠላቴ በዚህ ሰዓት ከሷ ውጪ ማንም የለም። ለልጄ ምን ብዬ ነው መናገራት? እንግዲህ ልጇን የከተፈቿ ቤት ውስጥ ቁጭ ብላ ያለ ማንም ሰው እሷን እየጠረጠራት አይደለም። እንግዲህ ሙስጠፋ ደግሞ ከጎኗ ሆኖ ሁሉም ነገር ያግዛታል ማለት ነው። ሙስጠፋ ደግሞ በጣም ሲፋን በጣም አደገኛ ልጅ ሆናለች ማለት ነው። ሁሉንም እያሽከራከረች ማንም ሰው እሷ ሁሉንም ነገር እያደረገች እንዳለ እስካሁን ማንም ከሜርሲ በቀር ማንም ሰው አልነቃትም ማለት ነው። ሜርሲ ደግሞ ውስጥ ለውስጥ እያለች የሁሉንም ምስጢር ታውቃለች ማለት ነው። እንግዲህ አሁን ደግሞ ወይዘሪት ሞርዚናን ገለን ከህይወታችን ካላወጣ ነው ሁሉንም ነገር ልታበላሽብን ነው ትላታለች። እንዲሁም ደግሞ የሆነ ቦታ አለች እዛ ሂደን እኔና አንቺ እሷን ከህይወታችን አስወጥተን ከዛ በኋላ እንደፈለገን እንኖራለን ስትል ለሲፋን ተናግራለች ማለት ነው። ሲፋን ደግሞ ምን ማድረግ ነው ያሰብሽው? ንገሪኝ፣ ከዚህ በኋላ እንደውም በደንብ አስደንቅሻለሁ ስትል በጣም ነው ደስ ያለኝ ይሄን ነገር በማድረግሽ ብላ እንግዲህ ትነግራታለች። እሷም ደግሞ ሲፋንም ደግሞ ከዚህ በኋላ የበለጠ አስደንቅሻለሁ ገና ምን አይተሽ ትላታለች። አሁንም እኔ አንድ ሀሳብ አለኝ። ወይዘሪት ሞርዚናን ከህይወታችን ማውጣት ነው። እሱም የነን ምስጢር ለማወቅ እየተከታተልሽ እንደሆነ ገብቶኛል። ወይዘሪት ሞርዚና እንግዲህ አሳይሻለሁ። ምን እንደፈለግሽው ብቻ ማወቅ ፈልጋለሁ። የድሮ ህይወትን ለማወቅ ጥረት እያረግሽ እንዳለሽ አውቃለሁ። ስለዚህ ከምድር አጠፋሻለሁ ትላታለች። ቃል ደግሞ ለአቶ አምናን እንግዲህ በጣም አረፍና በጣም ወሳኝ ጓደኛው ነበረ። ግን አሁን ደግሞ ከወይዘሪት ሞርዚና ጋር ተባብሮ ጄሪን ደግሞ ብሌንን ልደፍራት። እንዴት ነው ዝም ያልሽው? ሁሉንም ነገር ከተቀበልሽ በኋላ ዝም ያልሽው? ነግሬሻለሁ ያልኩሽን አድርጊ ብሎ ይናገራታል። አንተ ምን ማለት አስበት ነው? እንግዲህ ሙስጠፋ ምን እንደሆነ እንግዲህ ሙስጠፋ ራሱ ብሌንን ፈልጓታል ማለት ነው። የአምናን መጫወቻ ሆነሽ ማየት አልፈልግም ብለን ራስሽን አንቺ እዚህ ቤት ውስጥ በጣም አሪፍና ቆንጆ ሴት እንደሆንሽ አውቃለሁ። ግን አሁን ማለክም እንግዲህ ንግስትም የዚህ ባለቤትም ምስጥም የአቶ አምናን ጄሪ እንደሆነች አይቻለሁ። አንተ በዚህ ትንሽ ቀን ውስጥ የኔን ምስጥርና የዚህ ቤት ምስጥር እንዴት ማወቅ ቻልክ? እንዴት ነው ማን ነው የነገረክ? ስትል አይ ነገሩን ለማወቅ እኮ ረዥም ጊዜ ረዥም ሰዓት አይፈልግም። ሰዎቹን አይተሽ ሁሉንም ነገር መረዳት ትቻለሽ። አቶ አምናን ደግሞ እኔ ሁሉንም ነገር አደረግኩ ለትንሹ ኢቴ መድረስ ያቅተኛል እንዴ? ምን አይነት ዘመን ላይ ነው? ጄሪ ደግሞ እባክሽ ሜርሲ ይሄን ነገር አምናን መስማት የለበትም። እርጉዝ የሆንኩት ለአቶ አምናን ነው። የልጁ እናትም እንደሆንኩ እንዳትረሺ ስትል ይሄ ልጅ ራሱ የአቶ አምናን እንደሆነ ምን መንትናለሽ? ይሄ ነገር አሁንም የወንድሜ ልጅ ማወቅ አለበት። አለበለዚያ እኔ ምልሽን ካረግሹ ግን
ትተርፊያለሽ፣ አለበለዚያ ግን ሁሉንም ነገር ለወንድሜ ልጅ እናገራለሁ፣ የድሮ ባልሽ ሙስጠፋ እንደሆነ እነግርሻለሁ ስትል አይ በእናትሽ ብላ እግሯ ስር ወድቃ ትማጸናታለች። አሁን እሱን ተይና እኔ የምልሽን ብቻ አድርጊ ትላታለች። የፈለግሽውን ነገር አድርጋለሁ፣ ግን ይሄን ነገር በእናትሽ ሜርሲ ሊያምንሽ አቶ አምናን ማወቅ የለበትም። ካወቀ እኔን ይገለኛል። አየሽ አይደል በወይዘሪት ዛህራ ጉዳይ ምን አይል ወሳኝ እንደሆነና ምን አይል ለውሳኔ ችኮል እንደሆነ አይተሽዋል አይደል? አንቺንም በደቂቃ ውስጥ ከዚህ ቤት እንደሚያወጣሽ አትጠራጠሪ። እኔ ደግሞ አክስቱ መሆኑን አትጠራጠሪ ትላታለች። ጀሬ ደግሞ ትለምናታለች፣ እባክሽ ይሄን ነገር ማንም እንዳያውቅ ከኔና ከአንቺ ውጪ ብር እንደሰጠውም ተነግሮሻል ስትላይ እኔ ራሴ ነኝ እናንተ ሁለታችሁም ስታወሩ እኔ ሰምቼሻለሁ። ሁሉንም ነገር በራሴ መንገድ ነው ያወቅኩት። እሱ ምንም ነገር አልተናገረም ስትል ተነግራታለች። እንግዲህ ውድና የተወደዳችሁ የዩቲዩብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዙ ተርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ጀምሮ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናችኋለሁ።